ይሄኛው አዋጅ 592 ውስጥ ክፍል 3 ውስጥ ያለው የመረጃ ነጻነት አዋጅ ራሱን ችሎ እንዲወጣ ነው የመጀመሪያው የተደረገው። ሌላኛውና ሁለተኛው ችግር ደግሞ በተለይ አዋጁ አሁን የደረስንበትን የቴክኖሎጂ እድገት በዓለም አቀፍ ደረጃ በሀገር ውስጥ ያሉ የፖለቲካ ለውጦችን ጭምር ታሳቢ ያደረገ አይደለም። ስለዚህ የግድ መረጃ ዜጎች ልክ እንደ ማንኛውም ሀብት መረጃም ሀብት ስለሆነ ይህንን ሀብት አግኝተው እንዲጠቀሙ የማድረግ ኃላፊነት በመንግስትም በግል ድርጅቶችም ላይ እንዲጥል ተደርጎ ነው የተቀመጠው። የቀድሞ አዋጅ መረጃ የመስጠት ግዴታን የሚጥለው ለመንግስት ተቋማት ላይ ብቻ ነው። ይሄኛው አዋጅ ግን በተለይ ትላልቅ የሚባሉ የግል ድርጅቶች በዋነኛነት ከመንግስት ጋር በአጋርነት የሚሰሩ ድርጅቶችን እንዲሁም ደግሞ የመንግስት ኃላፊነትን በውክልና ወስደው የሚሰሩ ትላልቅ ድርጅቶች ጭምር ይሄንን በተመለከተ መረጃ የመስጠት ኃላፊነት እንዳለባቸው ነው የሚያስቀምጠው። ስለዚህ ማንኛውም ዜጋ መረጃ የመጠየቅ የማግኘትና የማስተላለፍ መብት እንዳለው በህገ መንግስታችንም የተቀመጠ ስለሆነ ይሄኛው ደግሞ የበለጠ ይሄንን ህገ መንግስቱ ላይ የተቀመጠውን ጽንሰ ሐሳብ ሰፋ አድርጎ ወደ 60 አንቀጾች እንዲኖሩ ተደርጎ ነው የተቀመጠው ማለት ነው። ሌላው የዚህ አዋጅ መውጣት ትልቁ ጠቀሜታ እንግዲህ እንደ ሀገር ለዲሞክራሲ ስርዓት ግንባታ መረጃ ማግኘት ለዜጎች እጅግ ወሳኝ ነው። እንዲሁም ደግሞ ለመልካም አስተዳደር የመልካም አስተዳደር እጦት በሀገራችን በከፍተኛ ደረጃ እንዳለ ይታወቃል። ይሄንን ችግር ለመፍታት ዜጎች መረጃ የማግኘት መብታቸው መጠበቅ መቻል ያለበት ነው። የሚያገኙት መረጃ በመግለጫ ውስጥ እንደተቀመጠው ሪፖርት ሊሆን ይችላል፣ የተቋሙን አፈጻጸም፣ የተቋሙን እቅድ፣ ተቋሙን የሚመለከቱ የኦዲት ግኝቶች የመሳሰሉትን የትኛውም ዜጋ ጠይቆ የማግኘት መብት እንዳለው በግልጽ ተቀምጧል። እንግዲህ ከተነሱ ጥያቄዎች የመጀመሪያው ሚዲያው ለፓርላማው ክፍት አይደለም ዝግ ሆኗል የሚለው እንግዲህ እኛ ተጠሪነታችን ለፓርላማ ስለሆነ ፓርላማውን ወደ ላይ መቆጣጠር ስልጣን የለንም። በእርግጥ እኛ የህዝብ ይፋዊ መድረክ በተደረገበት ዕለት በርካታ ሚዲያዎች እንዳሉ አይተናል። ብዙ ሚዲያዎችም በዕለቱ የአዋጁን መጽደቅም እንዲሁም ተቋሙ ያቀረበውን የ11 ወር ሪፖርትም ጭምር ሲዘግቡት እንደነበር አይተናልና ክፍተቱ የት ጋር እንደሆነ እርግጠኛ አይደለንም። ብዙ ሚዲያዎች ተቀባብለው ሲዘግቡት እንደነበረ ነው ያየነው። ስለዚህ እዛ አካባቢ ያለው ችግር ካለ ምናልባት ራሱ የህዝብ ተወካዮች ምክር ቤት የሚሰጠው ምላሽ እንጂ በዚህ ጉዳይ ላይ ዝርዝር ምላሽ መስጠት እንቸገራለን። ከግንዛቤ ማስጨበጫ ጋር ተያይዞ የተነሳው ነገር ይሄ በጣም መሰረታዊ ጥያቄ ነው። ይሄ አዋጅ አዲስ ነው። በእርግጥ ቆይታውን ስናይ አዲስ ነው ልንል አንችልም። ባለፉት 17 ዓመትም የመረጃ ነጻነትን አስመልክቶ አዋጅ አለ። ግን ደግሞ በህዝቡ ደረጃ ይሄ አዋጅ አይታወቅም። ኢቭን አዋጁን የሚያስተባብረው የህዝብ ተወካዮች የኢትዮጵያ ህዝብ እንባ ጠባቂ ተቋም መሆኑ ራሱ የሚያውቀው በጣም የተወሰኑ ተቋማት ወይም ግለሰቦች ናቸው። ስለዚህ ይሄ አዋጅ አሁን ራሱን ችሎ አዋጅ ቁጥር 1427 ሆኖ መውጣቱ ለብዙዎች በተለይም ደግሞ ለሚዲያው ስራ እጅግ ትልቅ እድል ይፈጥራል የሚል እምነት አለን። ግንዛቤ ከማስጨበጥ አንጻር እንግዲህ የተቋሙ ኃላፊነት ትልቁ ኃላፊነት ቢሆንም ትልቁን ኃላፊነት በእኛ እምነት መወጣት ያለበት ሚዲያ ነው። የትኛውም ሶሻል ሚዲያ አለ፣ ኤሌክትሮኒክስ ሚዲያዎች ወይም ደግሞ የፕሪንት ሚዲያ፣ ቴሌቪዥኖች የመሳሰሉት የዚህን አዋጅ አስፈላጊነትና ጠቀሜታ ማህበረሰቡ እንዲረዳ በማድረግና ማህበረሰቡ መብቱን ኤክሰርሳይዝ እንዲያደርግ መብቱ ምን እንደሆነ ግዴታው ደግሞ ተቋማት ደግሞ ግዴታቸው እስከምን ድረስ እንደሆነ የማሳወቅ የመግለጽ የማስተማር የማስተዋወቅ ኃላፊነት የሚዲያው ጭምር ነው የሚል እምነት አለን። ይሄ ሚዲያው በስፋት ይሄድበታል የሚል ነው። ምናልባት እሱ ላይ በእኛ ደረጃ ምንድን ነው እያሰብን ያለ ነው? አንዱ የዛሬው የፕሬስ ኮንፈረንስ ትልቁ ዓላማም ይሄን አዋጅ የማስተዋወቅ ነው። ይሄን አዋጅ በዚህ ቀን ብቻ አስተዋውቀን እናቆማለን ማለት አይደለም። በቀጣይነት በተለይም ተደራሽነቱን ለማስፋት እስከታች የዩኒቨርሲቲ የኮሚኒቲ ሬዲዮዎችን በመጠቀም ጭምር ተደራሽ ለማድረግ በስፋት ለመስራት ነው ጥረት የምናደርገው። ከዛ ባሻገር ግን በራሳችን መዋቅር አሁን ባለው የተቋሙ መዋቅር ወደ 8 ቅርንጫፍ ጽህፈት ቤቶች አሉን። በእያንዳንዱ ቅርንጫፍ ጽህፈት ቤት የመረጃ ነጻነትን የሚመለከት የስራ ክፍል አለ። ስለዚህ ይሄ የስራ ክፍል የበለጠ እንዲጠናከር በማድረግ በየአካባቢው የዚህን አዋጅ ተደራሽ እንዲያደርግና አዋጁን ማህበረሰቡ እንዲጠቀመው የማድረግ ኃላፊነት በእኛ በኩል እንወጣለን የሚለውን ነው ማስቀመጥ የምንችለው።
እንደተባለው ግን የግንዛቤ አለመኖር ችግር ትልቁ ችግር ስለሆነ በጋራ ልንሰራ ይገባል የሚል አለኝ። ሌላው ተቋሙ ይሄንን ስራ አተገባበሩን እንዴት ነው የሚቆጣጠረው የሚለው እንግዲህ ቅድም በመግለጫውም ለመግለጽ እንደተሞከረው ይሄንን የመረጃ ነጻነት አዋጅ እውን እንዲሆን በመጀመሪያ ደረጃ አዋጁ በሕዝብ ተወካዮች ምክር ቤት ታውጇል። በእርግጥ ስራ ላይ የሚውለው በነጋሪት ጋዜጣ ታትሞ ሲወጣ እንደሆነ ሁላችንም እናውቃለን። ታትሞ ከወጣ በኋላ የምንሄዳቸው ስቴፖች አሉ። አንዱ የማስተዋወቁ ስራ እንዳለ ሆኖ ከዛ ጎን ለጎን ግን ይሄንን ለመቆጣጠር የሚያስችለን ተቋማት ራሱ ይሄን አዋጅ እንዲያውቁ ማድረግ መቻል አለብን። ምክንያቱም ለምሳሌ አንዱ ለተቋማት የተሰጠ ትልቅ ኃላፊነት አለ። እያንዳንዱ ተቋሙን የተመለከተ መረጃ የመስጠት ኃላፊነት የተቋሙ ኃላፊ ነው ይላል። በግልጽ ነው የሚያስቀምጠው አዋጁ። የተቋሙ ኃላፊነትና ስልጣን ነው ይላል። ነገር ግን ተቋሙ በራሱ ያንን ማድረግ የማይችል ከሆነ አንድ የመረጃ ኃላፊ መመደብ አለበት ይላል። ስለዚህ እያንዳንዱ ተቋም ይሄንን ግዴታውን እንዲያውቅ ማድረግ አለብን። ይሄንን ደግሞ በሂደት ይሄንን የመረጃ ነጻነትን የሚያስተባብር የመረጃ ኃላፊ እንዲመድብ የማድረግ ኃላፊነት እንዳለበትም ጭምር ለተቋማት ማሳወቅ መቻል አለብን። ቀጥለን ግን በራሳችን ደግሞ በኢትዮጵያ ሕዝብ እንባ ጠባቂ ተቋም ዘርፉን የተመለከተው የስራ ክፍል የቁጥጥር ስራ ይሰራል ማለት ነው። ስለዚህ ከሚሰራው ቁጥጥር መካከል እያንዳንዱ ተቋም የመረጃ ኃላፊ መድቧል ወይ፣ ዜጎች እዛ ተቋም ውስጥ መጥተው መረጃ እያገኙ ነው ወይ፣ ካላገኙ ደግሞ ምን እርምጃ እየተወሰደው የሚለውን የቁጥጥር ስራም የምንሰራ ስለሆነ በዛ መልክ እውን እንዲሆን ለማድረግ ጥረት ይደረጋል ማለት ነው። ከዛ ውጭ ግን በአዋጁ መሰረትም እያንዳንዱ ተቋም ቢያንስ በአመት አንድ ጊዜ ለኢትዮጵያ ሕዝብ እንባ ጠባቂ ተቋም ሪፖርት ማቅረብ አለበት። የሚያቀርበው ሪፖርት በዋነኛነት የተለመደውን አይነት የህዝብ ግንኙነት ወይም የተቋሙን ገጽታ የመቀየር አይነት ስራ ሳይሆን በዋነኛነት በዛ ተቋም ውስጥ ምን ያህል ዜጎች የመረጃ ጥያቄ እንዳቀረቡ፣ ምን አይነት ጥያቄ እንደቀረበ፣ ከቀረበው ጥያቄ ውስጥ መካከል ደግሞ ምን ያህሉ ምላሽ እንዳገኘ፣ መረጃ የተከለከለ አካል ካለ ደግሞ ለምን እንደተከለከለም ጭምር ሪፖርት እንዲያቀርብ ይፈለጋል ማለት ነው። ስለዚህ ይሄ ሪፖርት ደግሞ ጠምረን በአመት አንድ ጊዜ ለህዝብ ተወካዮች ምክር ቤት ሪፖርት የማድረግ ኃላፊነት እንዳለብን በአዋጁ ስለተቀመጠ በዛ መልክ ትሪት ይደረጋል የሚል ነው ያለን። ሌላው ከአዋጁ ማስፈጸሚያ መመሪያዎች ጋር በተያያዘ ትክክል ነው። አዋጅ ከወጣ በኋላ የግድ አዋጁን ማስፈጸሚያ ደንብና መመሪያዎች ያስፈልጋሉ። ይሄ ቀድመን የጀመርናቸው የረቂቅ ደንብና መመሪያዎች አሉ። እሱም በሂደት ዝርዝር የሆነ ደንብና መመሪያ አዘጋጅተን በሚመለከተው አካል በተለይ ደንቡን በተወካዮች ምክር ቤት የሚጸድቅ ስለሆነ ለህዝብ ተወካዮች ምክር ቤት የምናቀርብ ነው የሚሆነው። ነገር ግን ደንቡ እስኪቀርብ ይሄ አዋጅ እውን አይሆንም ማለት ግን አይደለም። በአዋጁ ስራ እየሰራን እንቆያለን። በሂደት የሚያስፈልገውን ደንብና መመሪያዎች ደግሞ ከዚህ ጎን ለጎን እናስኬዳለን ማለት ነው። በአጠቃላይ ግን የዚህ የዛሬው መግለጫ ዋነኛ ዓላማ ይሄ አዋጅ ማህበረሰቡ በአግባቡ እንዲያውቀው በማድረግ መብቱን እንዲጠቀም የማድረግና ተቋማት ደግሞ አዋጁን አውቀው ኃላፊነታቸውንና ግዴታቸውን እንዲወጡ የማድረግ ዓላማ ነው ያለው። በዚህ አጋጣሚ እንግዲህ ሚዲያዎች ይሄንን አዋጅ በተለያየ መንገድ በየደረጃው ላለ ማህበረሰብ እስከታች ተደራሽ እንደምታደርጉልን ተስፋ አለን። አመሰግናለሁ።